ዶክተሮችን 250 ዶክተሮችን የነሱን ጤና ባለሙያዎችን ሰግስከው ከሌላ ብሔር የቀፈቀፏቸውን ጫጩቶች እንቁላሎችን ቀፍቅፈው ለአመፅ ለማነሳሳት ሞክረው ነበር እና እኛ ስናጋልጥ ጠቅላይ ሚኒስትር አብይ አህመድ ምንድነው ያደረጉት? እነዚህን ዶክተሮች ቀንደኛ የሆኑትን በማሰር አንዳንዱን ደግሞ በማስደንገጥ አስደፍተዋቸዋል። ሌላው ምን ብለው ነው የመጡ? በምሬ ወዳጆ በኩል አሁንም ዘመቻ አንድነት ብለው መጡ። ከ25 በላይ የህወሓት ባንዲራና የህወሓት የቲዲኤፍ መታወቂያ የያዙ ትግሬዎች ተማርከዋል። 2 የሻቢያ ኮሎኔሎች ተማርከዋል። የሻቢያ ባንዲራ የያዙ አስክሬኖች ታይተዋል። ይሄ ማለት የኔና ያንቺ ምልከታ የነበረን መረጃ 100% እውነተኛ እንደነበርና ጠቅላይ ሚኒስትር አብይ አህመድ ደርሰውበት ይሄንም እንዳከሸፉት ነው የምናየው። ስለዚህ ፋኖ በጣም የከሸፈ አንደኛ የራሱ ሰው መግደል ሲጀምር፣ ሁለተኛ ዘላለማዊ ጠላት ከሆነው ጋር በመግጠሙ ነው እንጂ የዛሬ 8 ወር አሸንፎ ነበር። ስለዚህ አሁን ኦሮሞዎች ከበው አማራን እያጠቁ በድሮን እየደበደቡ ባለበት ወቅት፣ አማራ ባኮረፈበት ወቅት ይህን ጦርነት ሄደን አሰብ እንመልሳለን የሚለው ያለ አማራ ተሳትፎ ልክ ያለ ሴቶች ተሳትፎ አብዮቱ ግቡን አይመታም ይል ነበር። ምንድነው የቀድሞ ፕሬዝዳንት ማናቸው? መንግስቱ ኃይለማርያም። አሁንም ያለ አማራ ተሳትፎ ያለ አማራ ጦርነት የኢትዮጵያ ድል ይመጣል ብዬ አላስብም። ቢመጣ እንኳ ብዙ ነገር ዳሜጅ አምጥቶ ኢትዮጵያ የሚበተንበት ሁሉም ብሔር ውስጥ ጠመንጃ ስላለ ሁሉም ሰው ጠመንጃ ስለታጠቀ የሚሳካ አይመስለኝም። ስለዚህ እንደኔ እይታ አሰብን ለማስመለስ የፋኖ ችግር ቅድሚያ መፈታት አለበት። በሞት የተነጠቁ የፋኖ ሰዎች ከፍተኛ የሆነ ካሳ፣ ልጆቻቸው፣ ቤተሰቦቻቸው የወደመው ክልል በቢሊዮን ዶላር ልክ ጠቅላይ ሚኒስትሩ ቤተመንግስታቸውን 15 ቢሊዮን እንደመደቡለት አማራ ለሚባለው ታላቅ ህዝብ እስከ 50 ቢሊዮን ዶላር በግልጽ ከዓለም አቀፉም ተቋሚውን ከሀገር ውስጥ ባንክ መመደብ አለባቸው። ልማቱ አይናችን በምናየው ሁኔታ መጀመር ብቻ አይደለም፣ ክልሉን አማራ ለሚፈልገው መስጠት አለባቸው ብዬ አስባለሁ። ይሄን ካደረጉ የፋኖችን ቀልብ ከሳቡ ክልሉን ለአማራ ካስረከቡ ምናልባት አማራው ከተዋጋ አሰብ ይመለሳል ብዬ ተስፋ አደርጋለሁ። ስለዚህ ይሄ ነው ምልከታዬ። ብሪጅስቶን አመሰግናለሁ። እኔም አመሰግናለሁ ሞጣ። እኔ ግን ይሄንን ኮምፕሮማይዝ አልቀበልም እንደ ግል። ምክንያቱም አሁንም የአማራ ህዝብ ሰቆቃና ችግር እንዲሁ በአንድ ሌሊት የሚፈታ አይደለም፣ በእርቅም በካሳም የሚፈታ አይደለም። እንዴት ብትል አሁን ከትላንት ወደ እኔ እናንተ ባወጣ ነው መረጃ ሀደራ አበራ የሚባሉ የውጭ ጉዳይ ሁለተኛ ሰው ናቸው። እዛው አዲስ አበባ ቁጭ ብለው ከደርግ ጊዜ ጀምሮ እየሰለሉ ቲፒኤልኤፍን ያመጡ ሰው ናቸው። አሁንም ያለውን መንግስት ብልጽግናን እየሰለሉ ለቲፒኤልኤፍ እና ለሻቢያ መረጃ ይሰጣሉ። እሳቸው ብቻ አይደሉም። አማራ አረጋዊ የሚባሉም አሉ፣ ኃይለ ስላሴ የሚባሉም የመረጃው ድርጅት ኃላፊ ሆነው የሚሰሩ የቲፒኤልኤፍ ሰው ናቸው። አንድ እሱ ነው። ሌላው የአማራው ህዝብ ሰቆቃ እንዳለ ሆኖ ከ2 ሚሊዮን በላይ ኤርትራውያን ኢትዮጵያ ውስጥ ይኖራሉ። እነኚህ ከግማሽ በላይ የሻቢያ ተከታይ ናቸው ማለት ይቻላል። ምክንያቱም ኢትዮጵያ በራሷ ስቃይ ላይ ስለሆነች ወደብ የዘጋው ሀገራቸው ነው። የኢትዮጵያ ህዝብ በየወሩ ከ2 ቢሊዮን ዶላር በላይ ለጠገበ አሜሪካን እየከፈለ ወደቡን ይጠቀማል። እነሱ መጥተው ኢኮኖሚውን እየተቃረጡ ነው። ሁለተኛ በመደመር ሰበብ ደግሞ ገብተው በነፃ ኮንዶሚኒየም የተሰጣቸው አዲስ አበባ ከተማ ኢኮኖሚውን፣ የሚዲያውን፣ ፖለቲካውን፣ የመረጃ ድርጅቱን የያዙት ኤርትራውያን ሆነው አማራ አንድ እርምጃም እንዶ ቢመቸው እንኳን በዚህ ሁኔታ አማራ ይህን ጦርነት አይሳተፍም። አንደኛ ጦርነቱ የውክልና ጦርነት ነው። አማራ የሚዋጋው ኤርትራ ወይም የአድዋን ሰዎች ብቻ ሳይሆን ግብፅን ነው። ከግብፅ ጀርባ ደግሞ የአረብ መሬቶች አሉ። ከአረብ መሬቶቹ ጀርባ ምዕራባውያን አሉ፣ አሜሪካን ጨምሮ። አማራ በዚህ አቅሙ ይሄንን ሁሉ ኃይል ታግሎ ለዛውም በውስጥ ችግር የተናወጠ ኢቨን አሁን ወደ ሱዳን ብንሄድ የሱዳን ህዝብ በብሔሮች አልተከፋፈለም፣ የነገድ ፖለቲካ የለበትም ይመስለኛል። 12 ነገዶች ከዛ በላይም ሊሆኑ ይችላሉ። 9 ቋንቋዎች አላቸው ይባላል። እነሱ ግን በዚህ የዚህ ቶክሲክ ፖለቲክስ ቪክተምስ አይደሉም። ሱዳናውያን ናቸው። ግን ያም ሆኖ
ሀገራቸው እየተናወጠ ነው በመሬታቸው ምክንያት። መሬታቸው ምርጥ ነው። መሬቱ ስለሚፈለግ ወደቡም ያው የገደቡትም ለአረብ መሬት ፕሮዳክት ፍራፍሬ ለማቅረብ ስለሆነ እና በሁለት ግለሰቦች ፉክክር